የይፍሩ ዮናስ ኑሮ የተመሰረተው በግብርና ስራ ነው። የሰጡትን የሚያበቅለው የኮሬ መሬት ጤፍ ለዘሩ ብርቱ ገበሬዎች ምርቱ ደርሶ ለአጨዳ አብቅቷቸዋል። ይፍሩ በዳኖ ቀበሌ የሚታወቅበት ሌላው መለያው የሜካናይዜሽን እርሻን በተግባር በማስተዋወቅ ነው። 2015 ላይ ትራክተር ወደዚህ መምጣት አለበት የሚለውን ሐሳብ ያስኩኝና ተንቀሳቅሼ ናዝሬት አዳማ አካባቢ ሄጄ ትራክተር ወደዚህ አስመጣው ማለት ነው። 2015 ላይ ያንን ትራክተር ሳመጣ አጋጣሚ ሰው ስላልተላለማመደ እንዴት ታመጣለ ሌላ ወጪ ነው የሚባል ነገር ነበር። ነገር ግን የዛኔ እንደ እግዚአብሔር ፈቃድ ሆኖ ታርሶ ጥሩ ምርት ሰው ሲያገኝ ሰው ከዛን ጀምሮ ወደዚህ ወደ አዲሱ ስራ ወይም ወደ ትራክተር ስራ ተቀላቀለ ማለት ነው። ዘመናዊ አስተራረስ ለውጤት አብቅቶናል የሚሉት አርሶ አደሮች ከጊዜ ወደ ጊዜ የማምረት አቅማቸው ማደጉን ይናገራሉ። ከበጋ ጊዜ ጤፍ ከክረምት ጊዜ አረንጓዴ ወይ በቆሎ እንተክላለን። ከዚያም ከማሳችን ያለው ማሳው ጤፍ ጊዜ 10 ኩንታል 12 ኩንታል እንወስዳለን። ከዚያም በቆሎ ጊዜ ወይ 15 ኩንታል ወይ 20 ኩንታል ከዚህ በላይ እንወስዳለን። ጤፉ ውጤታማ ነው። አንደኛ እርሻ በትራክተር አርሰን እንደገና መልሰን አርሰን በበሬ መልሰን ዘርተን ያው በጥሩ ሁኔታ ታርሞ ሁለት ጊዜ ታርሞ በሚገባ ያው ፍሬ ሰጥቷል። በበሬ ያረስን የቻልናትን ያክል ምናርሰውን በትራክተር ሲናርስ ሰፋ አድርገን ነው ምናርሰው። ያው ሰፋ አድርገን ካረስን ደግሞ ጥቅማችንም ከዚህ እንደዛው ሰፊ ይሆናል ማለት ነው። እንደሚታየው ይሄው ምርቱ እጅግ በጣም ደስ የሚል ነው። ይሄ አሁን እኔ ያለውበት ቀበሌ ላይ ዳኖ ላይ በርካታ ለውጦች እንደመጡ ነው እኔ ማውቀው። እስከ 400 ምናምን ቤቶች እንደተሰሩ ነው። አርሶ አደር ይሄንን አምርቶ ቤት እየገነባ ያለበት ሁኔታ ነው ያለው። ምርት ተመና ሲንሰራ ከሄክታር ቢያንስ እንደ አካባቢ ሁኔታ ከ16 እስከ 20 ኩንታል ነው የሚገኘው። ለምሳሌ አምና ሲገኝ ከነበረው ምርት የዘንድሮው የጤፉ ያው ከሄክታር የሚገኘው ምርት አይቀንስም የሚል እምነት ነው ያለን። 30,000 ሄክታር መሬት በጤፍ ምርት ለመሸፈን የተያዘው እቅድ ግቡን መጥቷል ያሉት የኮሬ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አስታርቀኝ አንደባ ለበቆሎና ቦሎቄም ትኩረት ተሰጥቶ መሰራቱን ነው ያብራሩት። 2016-17 በልግ ምርት ዘመን ላይ እንደ ዞን ያቀድነው በአመታዊ ሰብል ወደ 65660 አቅደን ወደ 68000 በላይ በአመታዊ ሰብል ለመሸፈን ችለናል። በዚህ ውስጥ ጤፍ አጠቃላይ 30,000 ሄክታር በላይ ለመፈጸም ችለናል። በቆሎ ከ18000 በላይ ሄክታር አጠቃላይ ለመሸፈን በዘር ለመሸፈን ችለናል። ቦሎቄ 12000 ሄክታር በላይ በዘር ለመሸፈን ችለናል። በትራክተር ለማረስ አመቺ በሆኑ አካባቢዎች በክላስተር የሚያርሱ አርሶ አደሮች ይህንኑ መተግበራቸው ተገልጿል። በጤፍ በቆሎና በቦሎቄ ክላስተር ፈጥረን በኩታ ገጠም አርሶ አደሮቻችን በእኛ ዞን ደረጃ በሁለቱም ወረዳ ላይ ጎርካ ወረዳ ላይ 8500 ሄክታር በትራክተር ለማረስ አቅደን ሙሉ በሙሉ ለመፈጸም ችለናል። ሰርማሌ ላይ በአርሶ አደር 4500 በባለ ሀብት 1000 ሄክታር አጠቃላይ 5500 ሄክታር ለመፈጸም ቻልንበት ሁኔታዎች አሉ። እርሻን ማዘመን በመንግስት የተያዘ አቅጣጫ በመሆኑ ይሄ እንዲሳካ አርሶ አደሩ በብድር ትራክተር እንዲያገኝ ምቹ ሁኔታ መፈጠር እንዳለበት ነው ጤፍ አምራቹ ይፍሩ ዮናስ የሚጠይቀው። ሌላ ቦታ ላይ ይሄ እየተሰጠ ያለውን ትራክተር በብድር ለኛ ቢሰጥ ቢያመቻች 30% ቆጥቦ ሰው ትራክተርን ቢያገኝ ለግብርናው ስራ እድገት አጋዥ የሆኑ ነገሮች እንዲሟሉ እየተሰራ እንደሚገኝ አቶ አስታረቀኝ አንደባ ያነሳሉ። ግብርና በዘመነ መንገድ ለተሻለ ምርት በየአካባቢ ላይ ያለ አመራሩ በቁርጠኝነት ደግፈን አርሶ አደሮቻችን ደግፈን ካወጣን ምርት በተሻለ ሁኔታ መሰብሰብ የምንችልበት ሁኔታ እየተፈጠረ ከጊዜ ወደ ጊዜም እየተሻሻለ እየመጣ ያለበት ሁኔታ ነው ያለው ማለት ነው። እንደ አጠቃላይ በዚህ በበልግ
አጠቃላይ ወደ 1.5 ሚሊዮን ኩንታል ነው አጠቃላይ በአመታዊ ሰብል እንሰበስባለን ብለን ያቀድነው ያንን ደግሞ ኤክስፔክት ያደረግን ያለነው አሁን እንደምታዩት ጤፍ እየተነሳ ነው ያለው እየታጨደ ነው ያለው የኮሬ ዞን ከሰብል ምርት ባሻገር በቡና አምራችነቱ በስፋት ይታወቃል